ይህ አዋዜ ሰበር ነው። አንድ የፊሊፒንስ ካቶሊክ ቤተ ክርስቲያን ካርዲናል ፓብሎ ቨርጂሊዮ ዴቪድ የሚባለው አሜሪካንን ሊለቀቅ የማይገባ ኃይል መለቀቅ የለበትም፣ ይህን የአሜሪካ እስራኤልና ኢራን ጦርነት አብርዱ ሲሉ መማጸናቸው ተሰማ። ካርዲናሉ በፌስቡክ ገጻቸው በይፋ ባተሙት ደብዳቤያቸው ፕሬዚደንት ዶናልድ ትራምፕ ጦርነቱን ለማስፋፋት እየሰጡ ያሉት ማስጠንቀቂያ በአንድ ሰው ላይ ብቻ የሚላከክ አይደለም ሲሉ አሜሪካውያንን ክፉኛ አስጠንቅቀዋል። መሪ ብቻውን እርምጃ አይወስድም። መሪ ተመርጦ ታግዞና ተችሎ ነው የሚሠራው ብለዋል። ካርዲናል ዴቪድ ምን እንደታያቸው እንጃ የጃፓኖቹ ሂሮሺማና ናጋሳኪ ከተማ የኒውክሌር ድብደባ እንዳይደገም ሲሉ ተማጽነዋል። ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረ መልእክታቸውን ሲቀጥሉ ካርዲናሉ ይህን መስመር ከዚህ በፊት አልፈዋል። በዛ መጠን ውድመት መልቀቅ ምን ማለት እንደሆነ ያውቃሉ። እስካሁንም ድል ነው ብላችሁ ትጠሩታላችሁ። ደግመው ያደርጉት ይሆን ሲሉ ጠይቀዋል። አያይዘውም ኃይል ያለ ገደብ ጥቅም ላይ ሲውል ጦርነትን ሳይደማመጡ በፊት መወሰን፣ ውድመትን እንደ ጥንካሬ መቁጠር አመራር ማለት አይደለም፣ የሞራል ውድቀት ነው ብለዋል ካህኑ። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ የሰጡትን የ48 ሰዓት የቀነ ገደብ ማስጠንቀቂያ በአንድ ቀን ፈቀቅ በማድረግ በዋሽንግተን ሰዓት አቆጣጠር እስከ ምሽቱ 2 ሰዓት ድረስ ማክሰኞ አራዝመውታል። ትራምፕ የኢራንን የኃይል ተቋማት የሚጠራርግ ያሉትን አስከፊ ድብደባ ለመጀመር የሰጡት ማስጠንቀቂያ ዛሬ ይጠናቀቅ ነበረ። ይሁንና ፕሬዚደንቱ ትናንት እሁድ ቁጣና ስሜታዊነት በቀላቀለ ሁለተኛ የማኅበራዊ ሚዲያ ማስጠንቀቂያቸው ማክሰኞ በኢራን ምድር የኃይል ተቋምና የድልድይ ቀን የተጣመረበት ቀን ይሆናል። ከቶም እሱን የሚመስል አይኖርም። ሰርጡን ክፈት ወደዛ እናንተ የጨለላችሁ ዲቃሎች፣ አለበለዛ ታያላችሁ ገሃነም ውስጥን የምትሞጀሩት። ምስጋና ለአላህ በማለት ነው ወደ ፊታችን ሮብ ቀነ ገደቡን ያሻገሩት። የኢራን ባለሥልጣኖች ለትራምፕ ምጽአታዊ ማስጠንቀቂያ ምላሻቸው ሌላ ማስጠንቀቂያ ሆኗል። አሁን በሀገሪቱ ቁጥር 1 ባለሥልጣን ተደርገው የሚቆጠሩት የፓርላማ አፈ ጉባኤ መሐመድ ባጋር ቆሊባፍ በምላሻቸው ፕሬዚደንት ዶናልድ ትራምፕን አሜሪካንን በቁሟ ወደ ገሃነም እየገፏት ነው ሲሉ ወንጅለው መካከለኛው ምስራቅ እንደ ጧፍ ይነዳል ሲሉ አስጠንቀዋል። በኤክስ ገጻቸው ሲያክሉም እንዳይሳሳቱ አሉ ዶናልድ ትራምፕን። እንዳይሳሳቱ፣ በጦር ወንጀል የሚያገኙት አንድም ነገር የለም። ብቸኛው መፍትሔ የኢራን ሕዝብ መብቶችን ማክበርና ይህን አደገኛ ጨዋታ መቋጨት ነው ብለዋል። በፕሬዚደንት ማሱድ ፔዜሽኪያን ጽሕፈት ቤት ምክትል የኮሚኒኬሽን ኃላፊ መህዳ ታባታኤል በበኩላቸው በኤክስ ገጻቸው ትራምፕ ከተስፋ መቁረጥና ብስጭት የተነሳ የብልግና ቋንቋ ተጠቅመዋል ብለዋል። የሆርሙዝ ሰርጥ አሉ ምክትሉ፣ የሆርሙዝ ሰርጥ እንደገና የሚከፈተው አዲስ ባወጣነው ሕጋዊ መተላለፊያ ቀረጥ አማካኝነት በተጫነብን ጦርነት ለደረሰብን ጉዳት ሙሉ በሙሉ ስንካስ ነው ብለዋል። በሌላ ቋንቋ መቼም አይከፈትም እንደማለት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እስካሁን ድረስ ለሦስተኛ ጊዜ ያራዘሙትን ማስጠንቀቂያ አሁን ለመፈጸም ቁርጠኛ መሆናቸውን ማመልከታቸውን ግን ቀጥለዋል። በማስጠንቀቂያቸው መሠረት ኢራን ለማይተነበይ ጊዜ ድቅድቅ ጨለማ ውስጥ ሊከታት ይችላል ከሚባለው ጽልመት ራሷን ለማዳን ከቀነ ገደቡ በፊት ጦርነቱን አሜሪካ እንደምትፈልገው የሚያቆም ስምምነት እንድትፈራረም ወይም የሆርሙዝ ሰርጥን ወለል አድርጋ እንድትከፍት ይጠብቃሉ።
ኢራን እንደሰማችሁት አይደረግም ብላለች። እናንት እብድ ዲቃሎች ብለው በተሳደቡበት ሁለተኛ ማስጠንቀቂያቸው የሰጡትን ቀነ ገደብ ብቻ የያዘ መልእክት ትናንት ከሰዓት በኋላም በእኛ ዛሬ ሌሊት ድጋሚ አውጥተውታል። ቲውስዴይ 8 ፒኤም ኢስተር ታይም ይላል። በኢትዮጵያ ሮብ ሌሊት ጎ የሚቀድበት ወይም የአህያ ሆድ የሚመስልበት ሰዓት ላይ ነው ገደቡም። ኢራን ፕሬዚደንት ትራምፕ በዚህ ማስጠንቀቂያቸው ከሄዱበት ምላሿ ምን ሊሆን እንደሚችል የሀገሪቱ ማዕከላዊ የዘመቻ መምሪያዎች ካታም አልአምቢያ ቃል አቀባይ ያወጡት መግለጫ ይዘረዝራል። በሰላማዊ ኢላማዎች ላይ ጥቃት ከተደገመ ቀጣዩ የጥቃትና የበቀል ደረጃ የበለጠ አውዳሚና የተስፋፋ ይሆናል ብለዋል። መግለጫው በሀገሪቱ ይፋ ቴሌቪዥን ላይም ታውጇል። ይህ በእንዲህ እንዳለ እስራኤል ትናንት ሊባኖስ ውስጥ ባካሄደችው ጥቃት ቢያንስ 15 ሰዎች ሲገደሉ 39 ደግሞ ቆስለዋል። ኤኤፍፒ የሀገሪቱን ጤና ሚኒስቴር ጠቅሶ እንደዘገበው 5ቱ የተገደሉት ቤሩት ውስጥ ሲሆን 3ቱ ደግሞ ምስራቅ ቤሩት ኤንሳዴ በተባለች ቀዬ ውስጥ በሚገኝ የአፓርታማ ሕንፃ ላይ በደረሰ ጉዳት ነው። ክፋር ሃታ በምትባል ደቡብ ሊባኖስ ከተማ የ4 ዓመት ሕፃን ተገድሏል ብሏል ኤኤፍፒ። በእስራኤል ደግሞ ሃይፋ ውስጥ አንድ መኖሪያ ሕንፃ በኢራን ሚሳኤል ተመቶም 2 እስራኤላውያን ተገድለዋል፣ አስከሬናቸው ወጥቷል። ሌሎች አሁንም ድረስ የጠፉ 2 እስራኤላውያን እዛው ፍርስራሽ ውስጥ ሊኖሩ እንደሚችሉ በማመን ፍለጋው ቀጥሏል። የእስራኤል ጦር ሌላ አዲስ የድብደባ በላ ቴሄራን ውስጥ ማካሄዱን አስታውቋል። የአሜሪካና እስራኤል ጥቃት አንድ መኖሪያ ሕንፃ ላይ ባደረሰው ጉዳት ቢያንስ 5 ሰዎች ተገድለው ሌሎች አያሌ ሰዎች ደግሞ በፍርስራሽ ተቀብረዋል ብለዋል አልጀዚራ። ቦታው ከቴሄራን በስተደቡብ ኮም የሚባል ስፍራ ውስጥ ነው። ኢሳያስ ብዙ ነገር ነው እየሰማን ያለ ነው። ይህ የፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ እስካሁን ለ3 ጊዜ ተራዝሟል። በዝርዝር ማየት እንችላለን። መጀመሪያ ላይ የ48 ሰዓት ቀነ ገደብ ነበር የሰጡት። ከዛ በኋላ ከኢራን በኩል ተደውሎልናል በሚል እንደገና ለ5 ቀን ማስተላለፋቸው አይዘነጋም። በዛን ጊዜ ውስጥ ትልቅ የድርድር ተስፋ እንደነበረ በመናገር በዛች ሰዓት በአሁኑ ሰዓት ሁነኛ መሪ ማን እንደሆነ አውቀናል፣ ስጦታም ሰጥቶናል፣ በመልካም ፈቃዱን ለማሳየት በርካታ ነዳጅ ጫኝ መርከቦች በሰርጡ እንዲተላለፉ አድርጎልናል በማለት ከገለጹ በኋላ ነገር ግና በዚህ ጉዳይ ላይ ፓኪስታን እጇን ማስገባቷን በሁለት ወገኖች መካከል በአገናኝነት ሚና እየተጫወተች መሆኗን ከዛም የዚህ ሂደት ውጤት ደግሞ የሁለቱ ሀገሮች ልዑካኖች ምክትል ፕሬዚደንት